ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ መቼስ ከስንት ጊዜ በኋላ ጠፍቷል እያሉ ነው ትላለች። እንግዲህ ተመልካቾቻችሁ፣ የእሷ ተመልካቾች እንዴት ናችሁ? እኔ ደህና ነኝ። ዛሬ በምን የመጣው ይመስላችኋል? የወለተ ማርያም እንደምታያት ደክሟት ተጋድማለች። ዛሬ ቅዱስ ሚካኤል ነው። እንግዲህ ያው እሷ መቼስ ሁሌ ዝክር አለ ማለት ይቻላል መቼስ ከወር እስከ ወር እና ወደዛ ትላለች። እንግዲህ ዛሬ ሚካኤል በፌስታል ቋጥረው ነው መሰለኝ ተሸክመው ሄዱት። ወለቅለቅ ብሎ ነው የመጡት። እዛ ጸበልም ሄደዋል መሰለኝ። ጋንጭሩም ትንሽ ተመቷል መሰለኝ እና ድክምክም ብላለች እና ሳያት አሳዘነችኝ እና እስቲ ዛሬ እግሯን ልጠባት ብዬ አስቤያለሁ። ምን ትላላችሁ? መቼስ እኔ እግር ሳጠብ ለማየት ያላችሁ ጉጉት እሷ ራሱ ጓጉቷለች። እንኳን እናንተ ይኸው ውሃ ሞቆላታል እዚህ ጋር አለ። እስቲ አሁን ስቀሰቅሳት ታያላችሁ እና እስቲ እንቀስቅሳት። መቼም እሷ ራሱ ሰርፕራይዝ ነው የምትሆነው። እንኳን እናንተ እመቤት ተጋርመሻ ነሲ በዚህ በዘዘፊያ ላይ ገላሽን ልጠብሽ ነይ ዱካ እናደርግና እንደ ልጅነትሽ በደም ነው እዚሁ ልብስሽ ወላልቆ ነው ደክሞኛል ብለሽ ሄደ ገላሽ ያንሳል ሳፋው ተይ እንጂ ለገላ አይሆንም። እሺ በቃ ላይ ግሩሽ እሺ ለሲ ዛሬ ዘና አድርግሽ እስቲ መቼስ መቼስ ፊልም ሊሰራብን ነው የሚሉት። ሁሌ ማላረ ገላሽን ይሻልሻል ወይስ ስምሽን? አይ ማሳዘነሽ ነው ደከመኝ ምናምን ስትይ ተሸክማችሁ ስለሄዳችሁ መኪና እኮ ቢኖርሽ እኮ እንደዚህ በፌስታ እንደወዛደር ተሸክመሻት ይዘዋል አለ እያለ ግን የሚነዳ ባይሆን እስቲ ንከሪው ቅዝቃዜው ይሻልሻል። እስቲ ዘና ላድርጋት። እኔ ደግሞ ሰዓት እንደሷ ነክሬ አይደለም ማወጣው ታላችሁ። ይሄ ስና እዚህ ድኳን ላይ ነው የምትቀመጨው እንጂ በስማ ለቀረጻ ነው ለፊልሙ ውበት ሳቂ ችግር የለውም ይግባ ድምፅሽ። አንቺ ስታቂ አረል የሚያውቁት የደበሉ ትኩስ አንቺ የት ሄዳለች? አንቺን ለማንጠላ ማለት ነው። እንዴት ወሰደች? የት አደረገችው ብዬ ነው። እስቲ ሞክሬ አሪፍ ነው። እሺ ወደ ተመልካቾች እንትን ላይ ነው ያለብሰው ጨርቁ ላይ ነው። አይ ልምድ የሌለው አጣቢ ወይ ጉበራ መንገድ ቪዲዮ ምን መስሎ ይሆን? በትህትና ሆነ ካተምክ ብዙ በረከት ታገኛለህ ትለኛለች። ጀመተት እናንተ ታውቃለህ። ልትቢት ነው እንጂ ትዕቢተኛ ሆናችሁሽ ነበር። ዛሬማ ታምሮ ነው። በነገራችን ላይ ውድ ተመልካቾቼ ይሄ ለመጀመሪያ ጊዜ እንግዲህ ከእናንተ ጋር ምን እንዳወራ አላውቅም። በእርግጥ ለመጀመሪያ ጊዜ ነው። ገና ስሙ እንደዚህ ራሱ ታስቡ ወይ ማለት አትገዥ ጥናታርፈ ምን እንጂ አስፈላጊ ማሳጅ ሁሉ አለው። አንቺ ነክሬ ማውጣሽ መሰለሽ እንዴ? እኔ ነክሬ ነው እንደማወጣ እነሱ ይመስክሩ። መሪ ጌታው ሲያጡና ታስተውሽም እዚህ ጋር ይሄን መስኩ እንደሚያዩት ሳይክ ምን ነክተው ያው እንግዲህ
እመቤቴ እንግዲህ ያው ትውት ስትሆን እመጣለሁ ስላለች ወይኔ መድኃኒዓለም ሁሌ በይልኝ እናቴ። እሷ ብዬ ነው እንጂ ለእኔ ወደ አይደለም በይ። እውነት ነው። በነገራችን ላይ አንዳንድ ጊዜ ሁሉም የወንዶች ባህሪ ነው ማለት ቢከብድም አሹ ግን እንጃ ተፈጥሮ ይሁን አስተዳደግ ይሁን ብቻ በጣም ነው የሚከብደው። በላይ ማይነጥለዋለች ትንሽ ትቢት የምታጫወተው ዝቅ ማለቱን እንደ ውርደት አመመሽ አላመመኝ ደሰረ ኮረኮረኝ ይገርም እንደዚህ ነው ማታው ኮረኮረኝ ውስጡ ነው እንጂ ዋናው እሺ ተረጋጊ ማረጋጫው አይደል ገና ያሁኑ ከይዘፈዘፋል አሁን ቁጭ አረኝ ቢያንስ ባላት እኮ ፀጉር ቤት ሴቶቹ ሲያጥዋቃ ነው አጥበንባታቅ እና ብዙ ጊዜ ስለው ራሱ እንኳን አራዞር በይ ምናምን ነው የሚለውና ያው የታገሰ ምንድነው ከሚስት ይወልዳል ለምትል ከታገሰ ከሚስት ይወልዳል። ይሄው ነው ታግሼ በባሌ ታጠብኩ ግን እኔማ ገዛሽን ነበር እዚህ ጋር ላጥብሽ የፈለኩት ጭራሽ ሳሎን አይ ስማ አጠበ ከተባለ በደንብ ይሻላል ብዬ ነው። እንግዲህ ያው ድካም ነው የሚካኤል ድካም ጸሎት ራሱ እስካሁን በግድ የማይቋረጥ ነው ቤኔ ቆምኩት በቃ አፍንጫ ይዞ ተላልጧል ራሱ ባንድ ቀንና ደግሞ የሚገርመው ነገር የራስ ሸክሙ ነው እየጎዳን ያለው መኪና ግዛላት ብሎ እስኪ መኪና ቢኖርሽ አንቺ ዝኩን ተተሸረሽርት ያለሽ አረ ሽርሽር መቼም ብያለቅም ከዝክር ነው ቤተክርስቲያን ውጭ የተንሸራሸረ ያቀርባ እንዴ ካላንሽ ገዛልሻለሁ ጫውላም ሽርሽር ይስበት እነሱ ጋር ያረኩት እንኳን አይደለም ቀርቶ ነው ሌላውና የምሬን ነው ዛሬ እንድትሸክም እንደሄድ እሷን ጋር ጠይቃት ተወለሰለም ወይ ለምንሽ ነው ትንሽ ራስ ይሆን ከዛከዛሽ እንዴት ተሸክም እንደምትሄድ ኮክቴ ባለፈው ራሱ እንትና ጻድቁ አባታችን አቡነ ኪሮስ እዛ ስንሄድ በስማም ጣፎ ማለት ነው እንዴት እንደሆነ ዛሬ ደግሞ ሚካኤል እንዳገት አስበው ሚካኤል ከባድ ነው። እዙስ ግን አላስቸገራችሁም? ከዚህ ከገብርኤል ጀምሮ ተጣልተን ነው ያለው። ገብርኤል ሁሌ ስለምሰጣቸው ለምዳ እነኛ እንትኖቹ ማለት ነው ወይኔ 20-30 ይሆናሉ ካልሰጥሽም ብለው ምክንያቱም እነሱ ብዙ ጊዜ ቢሰጣቸው ነው የሚሰባሰባሉ ታውቃለህ። ኧረ እኔ ሚካኤል ነው ቢያንስ ሚካኤል ስደርስ ነው የምሰጠው ብዬ መስማም እንደልብ የከበቡ ደስ ሲል ብዙ ነበሩ በጣም ብዙ ያውም እየመረጥኩ ነበረ ምክንያቱም አንዳንዶቹ እየሰሩ እንኳን የሚሉ አሉ አቅመ ደካማው ደግሞ ሰርቶ መብላት የማይችለው በጣም መረዳት የሚያስፈልገው ደግሞ እነሱ አሉና እኔ ኩርኩራለ ተነክቶ አቅማ በሰው እጅ ነው በሰው እጅ በእጅሽማ ራስ ታጥበ ገዳም አባታችን ገዳምና እኔ ማጥብ አስተጣጣው አንድ ነው እኔ እኮ እንደ ፀጉር ቤት ነው ማጥብ እሺ ተዘብዝፈው የሚያጥቡትና ይዘፈዘፋል ከዛ በድንጋይ ይታሻል ሳጥቦ ምን እንዳለ ቃል ገብታል እኮ ትረሳል ፖስት እኔ ኩርኩኝ ይቆርኩልሻል ብትሽሉ እንደግሽሉ ወይ ልሽልሽ እንጂ ባለፈው ምንድን ያልከው እኔ ያልጠብኩ እኔ ማጠብ ስለማልችል እንትን አስገባታለሁ ብላል ነበር ቀን የገባ እኮ ታዲያ ያኔ ምንድን ነው በሆነ ምክንያት እኮ ነው እንትን ያልሽው እግሬ ታሞ ብሽ ቆስሎ ያለ ያው ተንኮሉም እሷ ጥላለሁ ባለበት ሰዓት ያን ሰዓት ላይ እኮ አንተ ቡጭር አታርገኝ ያን ሰዓት ላይ አሳጥብሻለሁ ብለኝ ጉድ እንዲያው ይቼ ስል ነበረ ሊሆን የማጥበሽ የምትቻለው ትዕግስት ተከታታይ ነች እንዴት እንደሆነ አስተምጪ እንግዲህ ውድ ተመልካቾቼ እነሱ ግን ምንድነው እግር ላይ ያስቀምጣሉ መታገስ ዋጋ አለው ብዙ ማወራቸዋለኝ ስለ ትዳር እንዲሁ ለእግር ማጠብ ያለው እንዳይመስላችሁ ደግሞ ሁሉ ቀርተራ የዛሬው ራስ አይዲማ ከሆነ እናገባለን ነው የሚሉት እግር ማጠቡን ትቶ እሱም እንዳለ ሆኖ አለ እኮ እግር የሚያጠብ ስንት ትሁት አለ መንፈሳዊ ህግ የገባው አብስሎ የሚያበላ ሚስቱን የሚያግዝ አብስሎ የሚያበላ እሷ ስራታ ነው እሱ የሚያበስለው እኩል ሰርተው ነው የሚገቡት እኮ ቢዚ ከሆኑ ነው እኔ ቢዚ ሆኜ ጎብ ስለትበላ እናንተ አይ ባንበላስ ደግሞ ምግብ ይሰራል እነሱ ሳይሆን አሁን ሁለቱም የመንግስት ሰራተኛውን ሲሆኑ
በፈረቃ ምናምን ሲሆን በፈረቃ ይሰራሉ ነገር ግን ያው ነው አብስዬ ከምበላ አንቺ እስክትሰሪ ብጠብቅስ ምን ችግር አለ? የት ይዝብኛል? እኔ ብታግዘኝስ? ምግብ አይደል ስራሽ አንቺ። አሁን ሌላ ስራ ቢሆን እሺ፣ ምግብ እየሰራች ምግብ ስራ ትለኛለች። ጉድ እኮ ነው። ሌላ ስራ ምን የምትሰሪ ቢሆን ከምግብ የራቅሽ ቢሆን እሺ፣ የአንቺ ስራ ምግብ ነው። እዛው ስትሰሪ ባትበይው ሽቷል። እሱ ሀሳብ ነው ተገራጠው የግራ አንቺ ነሽ እንጂ አልሽው እራስሽ እግራችን የሚጠበን ያልሽው አንቺ አለሽ። ታዲያ በጊዜው ነው ታዲያ ጸሎት ሳናደርግ ነው ለማድረሽ ከጸሎት በኋላ ነው እና በቃ በዛ ሀሳብ እንትን በል ሁሌ ጠበኝልኝ ይልታል። ሰዓት ይሄድብናል ነው ቅድም አይደለም ሁሌ በፊት እንደወጣ በስለ እንደው ምን ያልችል አሳጥብሻለሁ እንጂ እሺ ብለህ እንኳን እኮ አሁን ወጪ ቀነሳ ብዬ ነው። ወይኔ ላለማሳጠብ ለገንዘቡ ብለህ ብቻ ተመስገን። የራሱ አንድ ለውጥ ነው ይሄ ነገር። ደግሞ በጣም ያለ ሎሚና ጨዋታ አይደለም ይመጣል። ገና እኮ የመጀመሪያ ነው። እስኪርስ መኪና ዝም ብሎ ቢያንስ እንኳን የትልቅ ነገር አልጠብቅም። ማኑዋል ያስቸግርሻል። ማኑዋል ከሆነ እኔ ነኝ አሁን ሄደ ተለምዶ ሁሉም ይቻላል። ተምረን የለ እንዴ? አውቶማቲክ ነው የሚሆነው ለአንቺ። ለምን መሰለህ አሁን እኔ የምፈልገው ምትፈቃለህ ፒካፕ እያልኩኝ አሁን ለዝክሬ ለምን የመችል ስል ብሩን አልደርስበታል። ለዝክሩ በመኪና በኮንትራት ነው ሄድ። ይሄኛው የሆነው እንደዚህ አሁን ዕቃ ለመግዛት የሆነ ቦታ ዕቃ ለማድረስ ለመመላለስ ለመግዛት አይደለም። እቺ ትንንሽ እያልኩ ሚዲያው ላይ የማይወጣ ስንት ዝክር አለ። በጣም ብዙ ለሱ ነው የሚሆነው እንጂ አሁን ዛሬ ሚካኤል 210 ነው። እንዴት ተሸክመ እንደሄድን ሞተን ነው የደረስነው። እና እሺ ነገር ንግዛ እንሂድ። የልብስ ነው እንደሚገዙት እንዳይሉት ነገርማ ጨዋታ መሰለኝ። ነገስ ቆይ ነው ሚላና ጨው ደግሞ ላምጣ ነው። ሁለተኛው ውሃ ይቀር ግን ንጹህ ስለሆነ ነው። ንጹህ ስለሆነ ቆይ ሎሚ ላምጣ። እግሯን በአጥባት መኪና ላይ ሰማችሁ። እና ታዲያ ወላ የምርት እውነት ለመናገር ማለት ነው መኪና ወሰኝ ነው። በቃ ወሰኝ ለእኔ በተለይ በጣም ወሰኝ። በቃ በተለይ ዝክር ይዤ የሚሄደው እናንተ አሁን ሚዲያ ላይ የምታዩት እንጂ ከሚዲያው ውጪ እንደዚህ ጥቃቅን አሁን ከጻድቁ እስትንፋሰ ክርስቶስ ጀምሮ ከአቡነ ኪሮስ ጀምሮ በጣም በቃ ይሄ በሸክም ብዙ ቦታ የሚኬድበት በጣም ብዙ ቦታ ነው። በቃ ተሸክመን የምንሄደው እና ወጥ እንጀራ ሲል እንዴት እንደሚከብድ ወላዲትን 30 እንጀራ ይዘህ መሄዳችን ነው። ጫው ለቅመሰው እንዳትሄድ ደግሞ ከሶስት ሰዓት ወዲያ ይበላል እንዴ? 2 ሰዓት ሲሆን ልቀምሽ ነው እንዴ? አይደለም ማለት ነው። ልቅመሰው እንዳትሄድ ጉንፋን ይዛታል ብለህ ነው። አሁን ይኸውልሽ አሁን እነሱ አሁን እሷ እርጉዝ ብትሆን ልትታመም ተንከባከባታለህ የሚል ሰው አለ። ብዙ ሰው አሁን ለእንከባከባታለህ ሰው ስላመመሽ ነው እኮ ግሽማቶሽ ብታረጂ ደግሞ አስቢው ምን ያደርግልሽ እንደምትይ አይደለም እንዴ? ልጅ ይስጠኛ በቤቴ ልጅ ይስጠኝ። አሁን ስትይ አሳዘነሽኝ። እስቲ ደግሞ ፈረንጅ ምን ይላል መሰለሽ? የብዙ የአእምሮ ድካሞች እግር ላይ ይጠፋሉ ይላል። ማሳጅ ምናምን ሲደረግ እኮ ታዲያ ታምር ነው የዛሬው። እሺ ለመጀመሪያም ለመጨረሻም ጊዜ ብቻ እንዳይሆን አንቺ ይመምሽ እንጂ ሁሉ ያጥብሻል። ሙሳይ እኔ ጤናዊ እግሩ ይቅርብኝ እንደሆነ ይሁን። ሰው ከታመመ ትንሽ ዘብዘፍ ይበል እሱ አንድ ዞር ነሻው። አሁን በገንዘብ ቢሰላ እኮ 1000 ነው 700 ነው። ግን እኛ በትህትና ነው እናለው። ዛሬም የሆነ ነገር አለ ወይ? ይሄ ደጋንጩርም አለ። እናንተ ስትጠመቁ ወይንም ጋንጩራ ወይ ነው ይሄልኩት የማይኔ ተነሳ ስለምቢ ስትለኝ ሳምሻት ይዤ እጃለሁ። ለዛ ነው ዲግሪ ነው የታጠብኩት። ስለ ሳምሻት ነው ያጠበችሽ። አሁን ታስራ ነው ወይኛ። እኔ ደግሞ የኔ ትህትና ምስሉ
ማዘርን ደግሞ እንዲህ ሲያጥብ ብናይ ደስ ይላል። ግን እርግጠኛ ነኝ አያስብም። ማዘር ለማታጥባል አጋጣሚ የለም። አጋጣሚ ይታየዋለች ቪዲዮ ማዘር የእኛን ቪዲዮ በደንብ ነው የምታየው። ታጥባታለህ? እውነት ሳፋ ይዤ ነው የምመጣው። የሚከብድ ነገር ሆነሽ እኔ ከዚህ የባሰ ብዙ ስራ ሰርቼ የለም። ታዲያ አሁን የዛሬ ማውቀዋሽ ነው የማላውቀው ሰውዬው ብዙ ስራ እኮ ሰርቻለሁ። ሰው ገብቶኛል። ብዙ ነገር ሲሉ እንደዛ እንደ ዝቅታ የሚታይ ምናምን ጠፋል። አይ እንደዛ አስቤ አይቼ ማለት ነው። ግን ሰው ጤነኛ ሆኖ ታጥቧል። ምን ችግር አለው? እጁን ምን ልመሽ እኔ ድረስ ሲመጣ እያጠብኩ አይደለም አስገባው አይደል? እጁን መጠቀም አለበት። ሰው ፈጣሪ ሰጠው እንጂ አንዳንዴ ዝቅ ስንል እንመረቃለን። እስቲ መረቃችን እናያለን። ይኸው እኔ ስጨርስ እመርቃለሁ። በደንብ አጥባል። ምን ብለሽ ልመረቅ ነው? ገሬንም ጭምር ጠራኝ። እጀለ ተረጋይቀር እንግዲህ ጣጥቁ ይበጥ ጉንፋንም በሰቤ ጠዋት በጠዋት ታጥቤ እኮ ስለሄድኩኝ በላይ ደግሞ ጸበሉ ቀዝቃዛ ጥላ ሊያስኩ ታጠብኩ በደንብ አድርጌ ዋሙቄ። ከዛ እንደገና ደግሞ እዛ ቀዝቃዛ ነው ጸበሉ። በስመ አብ ስመጣ ጥላ ሊያስኩ ፀሐይ ጉንፋን መድኃኒዓለም እንዴት እንዳጠቆረ ጊዜ እንደተቀያየረ። ስለዚህ ሁሌ ጉንፋን ይመመኛል። ካልደከመሽ እንግዲህ ለገራ ጠባሳ እዚህ ደስ እንደገባሽ ደስ እንደሚል ተመስገን። ይህን ያሳየኝ አምላክ ትላለህ። ገና ምን ታያለሽ? መብራን ብዙ ነገር ታሳይሻለች። ኧረ እባክህ ተስፋ እግዚአብሔር ነው። እንግዲህ ማየት ነው። ልጅ በተለይ ሲኖር ነው ብለህ የለ እና ያለን እንግዲህ ያረገዝክ ጊዜ ነው ልምምድ ነው ያስኮተው እንዲሁ ለዛኛው ለእርግዝና ኧረ እንደው መንታውን እያሉኝ ነው እንግዲህ የስንቱ ምርቃት በደረሰኝና እንደው እኔን ትታ ኃጢአተኛዋን የእናንተን ጸሎት ሰምታ ትስጠኝ። ሁሉን የሚጓጉ ታውቃለህ። የእኛን ፍሬ ለማየት የት ይቀራሉ? መውደድሽ ጊዜውን ጠብቆ ይቆያል እንጂ የጅብ ናት ብሏል። በስመ አብ ወልድ የሞት ናት ነው የጅብ ናት? የጅብ ናት እንጂ የሞትስ ጅባም ይበላው አየው። ምስጥ ነው የሚበላው። ምስጥ ነው ውሻ ነው የሚበላው። ጅብ ነው እንጂ ይበላው። እዚህ ጅብ አለ አዲስ አበባ ለነገሩ አለ እኮ ይቆራል። አሁን በላለት መጥሻው ጭብርሽ መሬት አድርጌ ውሃ ቀየረ ይለምጣል። ፎጣስ አመጣለሁ። እሱ ጎንበስ ቀና እያለን እንግዲህ የሁሉ መረቃት ፈለገ። እንግዲህ ሁለት አብል ሞላኝ ነው። አሽን በዚህ መንገድ ማየት ህልም ነው። ግን አንዳንዴ ያው ከታገሰ ብዙ ነገር ነግራችኋለሁ ያልኩትም ብዙ ጊዜ በትዳራችሁ ዙሪያ ብዙ ሰው ስለምታዋሩኝ ነው። እንዲህ ነው እያላችሁ ስለባላችሁም ስለሚስታችሁም እና ግን ያው የትዳር ረጅም ዓመት ቆይቼ ምናምን ባይሆንም ከመናፍስቱ ውጊያ ከትዳር ጋር ያለው ነገርም ደግሞ እችን ያለችው ዘመን ያየኋትን አካፍላችኋለሁ። ብዙ ጊዜ አይነ ጥላ በተለይ ሲኖር ከባድ ነው። የኔ ወንድ አይነ ጥላ ኖሮ ቢሆን ሞር ምን ያህል ቤቱ እንደሚነድ ነው የገባኝ እና የእሱን ራሱ እንኳን በጣም ከባድ ነበረች። በጣም ለስስት ትቀያይረዋለች። የሆነ ነገር እንትን ብሎ ያኮርፋል ምናምን በቃ እንደ ወይኔ መድኃኒዓለም ትዕግስታችሁን ለሚያስጨርሰው ግን ይህ ሁሉ ታግሼ ይህን ለማየት በቃዊ ትላላችሁ። እኔም እኮ አንዳንዴ በጣም ሲነጫነጭ የሰውዬ ሞትኩልሽ ተገለበጥኩልሽ እንዳላለ በፍቅር ማን ነው አሁን ሲያገባኝ ማን ነው? ወይ ውድ መጨረሻ በዛ ታረጋጊ እንጂ ምን ያጣደፍሻል? ማን ነው ሞት ካይለው በጣም ነው የሚገዛው። አንተና እኔ ብሎ እንዳላገባኝ ዛሬ ሲያገባኝ ጊዜ እንዲሆነ ዲስክል ድረስ አንድ ያለውን አልሰማሽም እንዴ? ድሮ ተንከባከባኝ ነበር ልጋብዥሽ ትለኝ ነበር። አሁን ካገባኝ በኋላ ምን ነው ተወኳኝ ስትለው ድሮ ምርጫ ቀስቀሳ ነበር አሉ።
አሁን ተመርጫለሁ። የምርጫ ቅስቀሳ ማለት እኔ ብርጭ አይነት ያለ ነው። ስልጣን ሰው እስኪይዝ ድረስ እንደዛ ነው። ስለዚህ አንተም በዛን ጊዜ ምርጫ ቅስቀሳ እያደረክ ነበር ማለት ነው። ሁሉም ነው የኔ ብቻ ነው። ተመለሰልኝ ሁሉም ነው። እስኪ ያገባ ነው እንትን ካገባ ወዲያ ተወው በቃ። አይ የሁሉም ነው ግን ሁላችሁም እንደዛ ነው። እነዚህ ብረግስት ሁላችሁም እንደዛ ነው። እሷም ዛሬማ ትንሽ ወደፊት ዋይ ቀሚሱ ከፍ አድርጎ ወማሪት እንደፈሰማ ሲላንት በጣም የውሃውን ሙቀት ቪዲዮ ላይ አስገቢው። ሙቀቱ በጣም ደስ ይላል። መጨረሻ እግር ሰሙ አይቀርም እሱ ነው። ቤተሰቦቿን እንጂ ነው ሰሞኑን ጉልበት መጀመሪያ ሚስትየዋል አዲስ አበባ ገብተህ መሳም ግን በደንብ እኛ ጋር ማይሆነ ተዋለኛ ነገር ሰርክ እንዴት መሳም እንዳለብን ይለቅሻል። አሁን ማሰል ትደረገ ራሴ ነው እንጂ ቢደረግ እንደለየ ደግሞ ችግር ለሁለት ቀን ለሶስት ቀን ጉንፋን ሲይዝ በጣም ነው ከባድ። ጉንፋን በክረምት ይዘህ እንደዚህ እኮ ብታጠብ እግሬ ሁሉ ይቀላ ነበር። የድሮ መልኬ ይመለስ ነበር። አፈርና ፀሐይ እሳትና አመድ ያልገበገበው እግሬ እንዴት እንደምወደው ታውቃለህ? እኮ ታውቃለህ። ግን በነገራችን ላይ የእጄን ጣትና የእግሬን ጣት በጣም ነው የምወደው። በጣም ቡዳውም ደግሞ ሆን ብሎ እዛም እያለሁ በጣም ነው የሚፈትነኝ። የነገርኩህ እዚህ ጋር ቀጭን ነው ታውቃለህ? እጄን ነገር የሁሉም ሰው ቀጭን ነው። እዚህ ጋር ይለያል። ብዙ ሰው ነው የሚስቀው። ታች ግሬ ስር ላይ እዚህ ተመችቶሻል? ነው ጋር ከዚህ በልታሳል ተዛድረ አንተኛም እንዴ? እሺ ቆይ አሁን አውጪና ላዳርግልሽ። ዶሮ አይደለች አዘምቱ እንደ ዶሮ ወይ ሲከለከል ደስ ለመጀመሪያ ጊዜ ከገዳም አባቶች ውጪ ይሰጣል። የኔ እኮ ለየት ያለ ነው። ከእነሱ ለየት የሚያደርገው በባል እጅ መታጠብ ነው። ማሳጅ አለው የሚገና ወይ ዘንድሮ እሺ ናያሽ ሁሌ እንዳይሆንብህ ማታው ነው አሞኛል እንዳትል ስገባ እንጂ ማታ ከሰ እንዴ ማካለው ብል ይገርማል። ተመልካች አይቀርም። አዎ እንዴ አሞኛል ብል ምን ይገርማል። እንደዚህ ተጣጥቤ እስማም ወደ አያረኩት ዋንዴ ራሱ ነው ድሮ ዛሬ ነው ያርገውና ታውቃለህ እግሬ እንዴት እንደሚያምር ነበር። ሌላ ሳያችሁ እንዴ ምን ትንሽ ብታረግና ታረግ ሁለቱም ቢበቃልሽ እንደሱ መስሪያት አዝላሉ የምታስገባኝ አልጋለ ይጠፋል ሲታሽ ራሱ ወይ ወዲ አይ እኔም ማሳጅ እኮ ነው ይገምኛል። ታዲያ ደምሽ ረክቶ ነው ሲነጋ ነው እኮ እሺ ቀስ እያለ እሺ ሰብስበኝ አይደለም ይሄ የረጋው ነው ይበተን ቀስ ብሎ ብዙ አይደለም ካልወለዛ አስቸግራለና አፈረጠው እኮ እስማው ወልደምስ አጥባለሁ ብለህ ወለተ በጣም ነው የሚያመዝሽ ትንሽ እኮ ደሙ ረክቶ ነው ታዲያ እንደዚህ እኮ ስትይዘው መበተን አለበት። አይቅርብኝ እንዴ ማሳጅ ማለት አባ እንደባለፈው እንት ቢል ነው የሚለው እና ባዳባ የእነሱ እኮ ጸብ ነው የእነሱ ማሳጅ ነው። እነሱ እኮ እንትን ነው ላንጭሮ አልጮ ሲላቸው በጉልበት ሊያስጮሽ እኮ ነው። ቢደለት ወደሱ በጣም አትጫለ በታታች ተታችሽ ጣቶች ነው እሱ ሻል አይ ከዚህ ነው የሚመጣው። ቆይ እዚህ ጋር በጣም ነው እኮ ደሙ ሲረጋ ነው እኮ ደሙ ረክቶ ነው ወደ እንዴ ብዙ አይደለም እንዴ እንደ ጭምቅ እያደረኩ ይሄው እንዴት እንደሆነ ስሩ እንዴት እንደተገዳተራየ እንዴ እሱ
ኮረኮረኝ እንጂ እስቲ ምን ነው የምትደው ከሌለ እግሬ እኔ ናት አንቺ ነው ተመልካቾች ሊጠቀጫለ ማካል ከእነሱ ቢሆን ችግር የለም። ከአንቺ ከሆነ ከአንቺ ምን ሁሉም ነው። አብዛኛው እኮ ወደ 98% ምናምን የሚወደድ ነው። ትዳር ላይ መቼስ 100% የለም። የተወሰነች እየየ አለው እየየ ደስ ይላል። ሙሉ ለሙሉ በታጠቁ ተመስገን እንግዲህ ከ198 ካገኘሁ ምን ይሻላል? በይበልጥ የምትወደው እኔ ነው። ይሄንን ነገሯን ነው የምወደው የምትለው አካል ነው ባህሪ ነው እንዴ? ብቻ ከአካል ሆነ ከባህሪ አብዝተህ የምትወደው ከአካል ከሆነ ፈገግ ስትይ ስስቅ ብዙ ጊዜ ጥርሴ የሚወደድ ከዛ ደግሞ እግርሽ ያው የሴት ልጅ እግር ሲያምር ደስ ይላል። ግን ያው እግር የሌለው ቀረ እንዳይለው መቼስ ነገራችን ላይ በጣም ነው የምወደው። ቤተሰብ ራሱ ወይ እንደው ቡዳ እንዳይበላው ሸፉኝ የሚባለው ቤተሰብ ሲሄድ ነበር። ዛሬው በሩጫው ምኑ እንዲተጠቋቆረ እንጂ ነጠላ ጫማ ነጭ ነገር እንትን ጥቁር ነገር አላደርግም ስለሚያደንቀው ነበር። እናንተ ተወዳለ ማለት ነው። አይ ሴት ልጅ እግር ሲያምር እኮ ብዙ ሰው አይተናል። እንደና ነው ያመድ ውስጥ ምን እየተነከርኩ ጂን ነገር እንደና ፀሐዩ ነው እሳቱ ነው እንጂ ወጡ ነው እሳቱ። ራሳት አረወይኔ ሰው ይገደለኝ በቃ እሺ በቃ ነው ሽሙ ይግባ ቆይ አይ በቃ ወለት በቃ እኮ ይግባ የተቀባው ነው እጅ ዛለ ጨርሳለ ቆመቴ ነረ 26 እንዴ ረዘማ እንዴ በቃ እንዴ እሺ እንዴ ቋሳያችኋለሁ እንዴ አንተው ልዩነቱ ይኸውልሽ ይሄ ነጭ ነው ይሄ ጥቁራችን ምንድን ነው አይኔ ነው ስለሽ ቅባት ስላለ ትንሽ ብቻ ከዛ ዝመሬ ታንካ ማለት በቃ እንትንላስ በጣም ልታሽ እንደዚህ አይነት እግር አስተጣጣው አይተሽ ታውቂያለሽ? ባንታየው ማሳጅ ያለው የዛሬ ቀዛይ በየዓመቱ ዝክር ያስፈልገዋል። እንደ መንግስት ስራ ካላንደር አውጥተሽ አዘግይዎችን ቀን ምን ይያል ያጠቁበትን ቀን እሺ እንደ ግንቦት እንደ አድዋ ድል ምናምን አለ እሱ እኮ ማክበር ትችላለሽ። ዛሬ እናከብራለን። አመት ያምጣል እግር የታጠቁበት ቀን ብለሽ ወደፊትም ከተደገመ ካልተደገመ የመጨረሻ አይ በዓል አንዴ ነው አይደገምም። ታሪክ አንዴ ነው አይደገምም። ይሄንንስ ማን አየበት? በጣም አትጨነቁ። የኮንዲት ነው የምትጨነቁ እንጂ እግሬ ቀለለችው። አንዴ እያዳሸቅ በአንድ እጅ እንዲህ እየሞላል በጣም ነው የሚያመው። ደግሞ እንደሚከታተል ደሙ እኮ ነው ማሳጅ ሲሰራው እሺ ይሄ እንደዚህ ይዘው የረጋ ነው እኮ ታዲያ ማሳጅ የሚያስፈልገው እኮ ይሄ ይበተናል እንዲበተን እኮ ነው። ይበተናል ቀስ ተብሎ ደምሽ ረክቷል። እዛ ኢሳም ተብሎ የለ ነገሩ ኢሳምም ስለሆነ ነው ብሏል። አመሰግናለሁ። ሎሽኑ ተራርገልሽ የባዝሊን ስለሆነ እናመሰግናለን። እግዚአብሔር ይስጥልኝ፣ እድሜ ጤና ያድልልኝ። አሜን። በልጆች ደግሞ እንደዚህ እንድትታጠብ መድኃኒዓለም ይርዳ። ኪሴን እንዳይሆን እግሬ ኮሌስ ማማኛ ችግር የለውም። እሱን እግዚአብሔርን እያመሰገን የተወለደ ልጅ እንደዚህ አይነት አይሆንም። መድኃኒዓለም በዘመን ሁሉ ይከተላል።
አሜን አሜን። እድሜ ለንስሐ ያድልህ። አሜን። እስክታረጅ ድረስ መድኃኒዓለም ቤቱን እንድታረጅ መድኃኒዓለም ይፍቀድልህ። አሜን። ሕግጋቱን አክብረህ እግዚአብሔርን አመስግነህ በቤቱ ጸንተህ እንድትኖር መድኃኒዓለም ይርዳ። አሜን። መብራን በወጣበት በገባበት ሁሉ ትከተልህ። አሜን። የምትወዳት የምታከብራት እመቤት ያድልህ። አሜን። እጅን ይባርክልኝ። አመሰግናለሁ። አባረረልኝ ነቃ ያደርጋል እኮ ይሄ ሳይንስ እኮ ሕክምና ከየት ይመጣል? እና ያው እንግዲህ ፈታ አድርጌ አታያችሁም? ቅድም ተጋድሜ የነበረችው አሁን ንቅት አለችው። እና እናንተም አልፎ አልፎ ሲሆን አመመን ሲሉ እግራቸውን ስታጥቧቸው ነቃ ይላሉ። በሽታው አልጠፋም። አሁን መድኃኒትሽን በሽታሽን ምን እኔም ብሏል። እኔ ግን ያው መድኃኒት ብቻ ነው ወኩት እና የሰራንበትን ዕቃ እንሰብስብ። እናመሰግናለን። እና ይሄን ይመስላል። ሰላም ሁኑ። እንወዳችኋለን። እግዚአብሔር ያክብርልን። ካሜራማኗን ተጫወቱ።